ሰላም አለይኩም ረህመቱላሂ ወበረካቱ። ድና የተከበራችሁ የዩቲዩብ ቻናል ቤተሰቦቻችን እንዴት አላችሁ? ደህና ናችሁ? እኛ ደህና ነን አልሐምዱሊላህ። ይሄ እንግዲህ ለኢድ ለቤተሰብ አልባሳት ነው። ይሄ ለወንድሞቿ፣ ለፋዘሯ፣ ለእህቷ ልጅ ወይም ልጇን አመሰል። እዚህ ጋር ደግሞ ስኳር አለ 3 ኪሎ ስኳር፣ መኮረኒ 2 ኪሎ። እዚህ እንደምታዩት እቺ ኳሊቲ ፋሽን እንትኖች ናቸው፣ ሸሚዞች ማለት ነው። እና ጂንሶች ይቺ የ3 አመት ልጅ ፊስታን ናት። 2 ታይትል አላት። ይሄው እንደምታዩ እዚህ ጋር የአባቷ ጥምጣምና ጃኬት አለ። ቆንጆ እንደምታዩት ውስጡ እንደዚህ ነው። ውስጡ ሁላ ይሄው ውስጡ ማለት ነው። በጣም ቆንጆ ጃኬት ነው፣ ልስልስ ያለ። እዚህ ጋር ሸሚዝ አለ። ይችም የዛችሁ አይነት ናት። ይቺ ራሷ ማለት ነው። ያው ፋሽን ናቸው፣ የወጣቶች ፋሽን ናት ይቺ ሸሚዞቹ ማለት ነው። እዚህ ጋር ደግሞ የእናቷ እንትን ይሄ እንደምታዩት ማለት ነው። የእናቷ ቀሚስ እንደምታዩት አለች ማለት ነው። እዚህ ጋር ደግሞ ለእህቷ ማች የምታደርግ የ16 አመት ልጅ። አሁን ወጣቶች እንግዲህ የዚችን አይነት ሻርፕ ነው የሚፈልጉት እንጂ እንደዚህ የተንዛዛ ምናምን ስለማይፈልጉ ማች የሚያደርግ ነው የገዛሁላት ማለት ነው። የእናቷም እንደዛው ነው። እቺው እንደምታዩት ማለት ነው። እርግት ያለች ቆንጆ ትልቅ ምንም የማይንሻተት ማለት ነው። ቆንጆ ናቸው። አሁን አዲስ ነው የመጡት እነዚህ ራሱ አዲስ ናቸው። እና አረንጓዴ ነው የምትወደው፣ ቀይ አትወድም ብላኛለች። የገዛሁላት ሽፎኗም በአረንጓዴ ናት። እንደገና ደግሞ እንትኗም ራሱ ሻርፓም ያው ማች ታደርጋለች ብዬ ነው እንደምታዩት ማለት ነው። ሽፎኗ በጣም አሪፍ ናት። ገበሩ እንደምታዩት እንደውም በልጦት ሄዷል ገበሩ። ይሄው ሙሉ ገበር ነው፣ በቃ ሙሉ ገበሩ ማለት ነው። ይሄው እንደምታዩት ከላይም ይሄው እና ቆንጆ ሽፎን ነው የገዛሁላት ማለት ነው። አሁን እያንዳንዷን ደግሞ ዋጋቸውን እነግራችኋለሁ። እነዚህ ጠቅላላ የፈጁት እስከ 2 ኪሎ መኮረኒ፣ 3 ኪሎ ስኳር ይሄ አልባሳቶቹ ሆነው ያው እንግዲህ ኢትዮጵያ ላይ ብር ብዙም እየሰራ አይደለም። ምናልባት እዛ ሀገር ሆናችሁ የምትደነጋገጡ ልጆች አላችሁ። አቦ 50 ሄዳችሁ በ100 ብር አንድ ፌስታል ልብስ ምናልባት ገዝታችሁ ስለምመጡ እዚህ ጋር ግን 25,000 ብር ይሄን ያክል ስንላችሁ የምትደነግጡ ብዙዎቻችሁ አላችሁ፣ ብዙ ማለት ነው። እንደገና ደግሞ የዛሬ አመት የላካችሁና ዛሬ የላካችሁት እኩል ሳይሆንላችሁ ሲቀር ደግሞ ለምን ክርክር፣ ጭቅጭቅ እንዲህ እንኳን የዛሬ አመትና ዛሬ የተገዛው አንድ አይደለም። ጧት የገዛችሁትና ከሰዓት ሄዳችሁ የምትገዙት አንድ አይደለም። ጊዜው ተገለባብጧል። ገንዘብ ወላሂ መገኛውንም እንጃይ ገንዘብ ረክሷል። ኑሮ ውድነቱ የናረ ነው። ግን ቢሆንም አልሐምዱሊላህ እንደምትሰሙት ነው። ኢማን አለ፣ እርጋታ አለ እና ተረጋግተን እየኖርንበት ነው። አልሐምዱሊላህ እዛ ሆናችሁ አሁን እቺ 25,000 ብር ፈጀ ስላችሁ ብዙዎቻችሁ እንዴት ልትሉ ትችላላችሁ። ምናልባት አሁን እሱም ላይ ግባት ይችላል እና እንዴት ይሄን ያክል 25,000 ብር ይሄ ይፈጃል እንዴት ትላላችሁ? ይሄ ሱሪው ብቻ እኛ አሁን ያው ለቤተሰብ እንዳደርስላት ብለን ነው እንጂ ይሄ አንድ ሱሪ 25,000 ብር አለ። የሚገርባችሁ ማለት ነው። ጫማ ራሱ እስከ 50,000 ብር አለ። እንደውም ከዛ በላይ እስከ 100,000 ብር ይኸው ያያችሁት ነው በእንትን ላይ ከኦንላይን ላይ ማለት ነው። ጫማ ራሱ እስከ 100,000 ብር አለ እና 25,000 ብር ይሄንን ራሱ መግዛቱ ደህና ነው። እንደገና ደግሞ እኛም ተከራክረን ነው ዝም ብለን እኮ እናንተ የውጭ ብር ነው ብለን ዝም ብለን የምንጥል ሰዎች አይደለንም። እንደ ራሴ ገበያ ነው ተከራክረን ምናምን የምንገዛው። እና አሁን ይሄ ጠቅላላ 3 ጂንስ ሱሪ የዚች የሚጣ ከነ ታይትሎቿ፣ ይሄ ጃኬት ከነ ጥምጣሙ፣ እዚህ ሸሚዝ አለ ያባት ማለት ነው። ይሄ ሽፎኖቹ ከነ ሻርባቸው፣ ይቺ ሸሚዟ የቆንጆዋ የ16 አመቷ ደግሞ ከነ ክሪሟ። እዚህ ጋር የ20 አመት 2 ናቸው እንትኖቹ። ይሄ ሆኖ ከነሱ ካሩ 25,000 ብር ነው የፈጀው። እና ብዙዎቻችሁ አትጨቃጨቁ፣ አትከራከሩ። ምንድን ነው እንዴት ነው ምናምን እንዴ እናንተ ሲጀምሩ ማለት ነው ሂሳባችን ይበላብናል ካላችሁ አለመላክ ከተጠራጠራችሁ። ስንቶቹ ናቸው ሂሳብ የማይናገሩት? ስንቶቹ ናቸው ገዝተው ዝም የሚሉት? እኛ እንደዚህ እያንዳንዷን የገዛንባትን ስንነግራችሁ በውስጥ ተገቡና
እንዴት ይሄን ያክል ፈጀ? ለምን ፈጀ? አላህን አትፈሪም እንዴ? በላችሁት እንዴ? ምን አረጋችሁት እንዴ? እኛ ረመዳን እኮ ነው የእናንተ አሁን ይቺ 25,000 ብር ዕቃ ናት። ይቺ እንደምታዩት ማለት ነው። ከዚች ከእናንተ 5 ሳንቲም ብናነሳ በአላህ እንጠየቅበታለን። ስለዚህ እናንተ ለአላህ ሰታችሁ ነው አምናችሁ ነው የላካችሁልን አይደል? ስለዚህ ብዙም አትጨናነቁ። ወላሂ ማመን መተማመን ግድ ነው። እንኳን ይሄን አይደለም የ400 500 ሺህ ብር ዕቃም ስንገዛ በሳቅ በጨዋታ ነው የምንሸኘው ማለት ነው። እነሱም የሚቀበሉን። አንዳንድ ልጆች ግን እንደዚህ ቀለል ያለች ነገር ትልኩና ይሄ ለምን እንደዚህ ሆነ፣ ይሄ ለምን እንደዚህ ሆነ ጭቅጭቅ እና እንግዲህ ያው እንግዲህ ይቺ ሽፎኗ የተገዛችው ማለት ነው የልጅቱ 2500 ሻርፓ ይቺ በጣም ውድ ናት እንደምታዩት ማለት ነው። አሁን አዲስ የመጡ የወጣቶች ናቸው እነዚህ ማለት ለእናት አይሆኑም፣ የወጣቶች ናቸው ማለትም ትንሽ የመንሻለል ቢጤ ስላላቸው ይቺ የተገዛችው 1000 ብር ነው። እንደገና ደግሞ እዚህ ይሄ ወጣቱ ስንት ነው? የሸሚዙ እነዚህ ሸሚዞቹ ደግሞ 2100 1200 ይላሉ። ያው እንግዲህ ሁለቱም በአንድ ሺህ 2000 ሁለቱም ማለት ነው የገዛ ናቸው። እንደገና ይቺ ሻርፓ ይቺ የተገዛችው ይቺ በ1600 ብር ነው የተገዛችው። 1600 ብር ነው የተገዛችው። ይቺ ሽፎኗ የተገዛችው 3000 ብር ነው። ሽፎን ተወዷል። ምናልባት 2700 2800 2500 የሚገዛ ነው ነበረ በፊት ማለት ነው። አሁን ላይ ሽፎኖች በጣም ተወደዋል። እንደውም ከ3000 ብርም እየጨመሩ ነው። ይቺ የተገዛችው እንግዲህ ለእናቷ 3000 ብር ነው ማለት ነው። እቺ ሽፎኗ ማለት ነው። እስከዚህ 4600 ብር ማለት ነው የእናቷ። እንደገና እዚህ ይሄ ሙሉ ነው፣ እጅጌው ሙሉ ነው። ምናልባት ፈትቼን ባሳያችሁ ጊዜ ይወስድብኛል እንጂ አሁን እናደርሰው ስለሆነ ቤተሰብ እንዳይስተጓጎል። ይሄ እጅጌው ሙሉ ነው። ስንት ብር? እኔ ረሳዋለሁ፣ ነግሬያችኋለሁ። የመዳም ቆመሞች እንግዲህ ማሜ ነው ሴት ያደረገው ማለት ነው። ይሄ 600 ብር፣ በዛ ሀገር 600 ብር እንግዲህ በጣም ቀላል የሚባል ነው። ልብሱ ደግሞ በጣም አሪፍ ነው፣ በጣም ቆንጆ ነው እንደምታየው ማለት ነው። ይሄ 600 ብር። ይሄ ጥምጣም ነው እንደምታዩት፣ ቆንጆ ጥምጣም ነው። ይሄ 700 ብር ነው የተገዛው። ይሄ ማለት ነው 700 ብር። ትልቅ ነው። ለስንት መሰላችሁ? ለ4 ለ5 የተጠፈ ነው። እና አሁን ጊዜ እንዳይፈጅብኝ ለእነሱ ልናደርስ ስለሆነ ግዴታ በጧት መሸኘት አለብን ብለን ነው። እነዚህ ጅንሶቹ ይሄ ከፍ ያለ ነው 2200 ብር። እነዚህ ደግሞ የ20 ዓመቱ ልጅ ናቸው አይደል? እነዚህ የ20 ዓመቱ ልጅ ነው። ይሄ ፋዘሯ ነው። እነዚህ ሁለቱ ደግሞ 2000። ይሄ ደግሞ ጃኬት አለ። ያው እንዳሳየኋችሁ ነው። ቆንጆ ኳሊቲ የሚባለው ጃኬት ነው። ይሄ 2500 ነው። ጥሪው ግን 2800 ነው። እኛ ዝም ብለን የምንጥል ሰዎች አይደለንም። ያው እንደነገርኳችሁ ነው። ግዴታ እነሱ ባሉን አንገዛም። ይሄን ልታቁና ልትረዱ ይገባል። እዚህ ጋር የሚጣ ቀሚሶች አለች። የሚጣ የምታዩት የ3 ዓመት ልጅ ናት። እንደምትሆና ደግሞ ተስፋለኝ። የሴት ልጅ ልብስ ብታዩ የወንድም ማሻአላህ ነው ወላሂ። ዋጋቸው ግን ከትልቆቹ ጋር እኩል ነው ዋጋቸው ማለት ነው። ስንት ነበር ማለት? ይቺ እንግዲህ ያው 3000 ብር ናት። 2700 ብር ነው የተገዛችው ማለት ነው። ታይትሎቹ ይቺ አንዷ 200 ብር ናት። ይቺ አንዷ ማለት ነው። ይቺ ያው ተሳቢ ናት እንደምታዩት። ሁለቱም ያው ከለራቸው ቢለያይም እንትናቸው ግን አንድ አይነት ነው። ቆንጆ ነው። 200 ብር ነው የተገዛት። 400 ብር ሁለቱ ማለት ነው። እዚህ ጋር መኮረኒው በ200 ብር ነው ኪሎ። ያው እንደምታዩት መኮረኒ ጨምሯል። መኮረኒና ሱካር እኩል ሆኗል። ሱካር 200 ብር ነው። ይሄ 3 ኪሎ መኮረኒ ማለት 3 ኪሎ ሱካር 2 ኪሎ መኮረኒ። ይሄ ጠቅላላ ደግሞ 1000 ብር ተርፋት ነበር። ያው ሌላ ምንም አማራጭ ስለሌለ ይሄን አድርጉልኝ ብላለች፣ አድርገንላታል ማለት ነው። ሱካሩና መኮረኒውን 1000 ብር ማለት ነው። ይሄ እንደምታዩት እና ይሄ እንግዲህ የት ነው የሚሄደው ብትሉኝ ቀጨንበር ማለት ነው።
ቀጨንበር ከተማ ነው የሚሄደው። ከላላ የቀጨንበር ባለፈው ገዝተን ስለነበር ያው እሷ ናት በውስጥ ያለችው። ይሄ የሚሄደው ከላላ ከተማ በውቢቱ ከላላ ከተማ ነው። እና አሁን እንግዲህ ይችን እጥፍጥፍ አድርገን ይሄ እንደምታዩት ማሻአላህ ነው። ላስቲኩ አለ እዚች እጥፍጥፍ አድርገን ጨምረን ኢንሻአላህ አሁን እናደርስላቸዋለን ማለት ነው። አሁንም ማዘዝ እቃ ማዘዝ እንደዚህ ፍራሾች ማዘዝ የምትፈልጉ በቃ ለኢላህ ብለን ነው እኛ የምንሰራው። እናንተም ደግሞ እንደ እህት እንደ ወንድም አምናችሁ ተማምነን ልካችሁ እኛም እናዘጋጃለን። ባልትናም ተፈለጋችሁ ያው ነው፣ የቤት እቃም ተፈለጋችሁ ያው ነው። ማመን መተማመን ግድ ነው። እንደገና ደግሞ የገዛንባቸውን እያንዳንዳቸውንም ደግሞ ሂሳብ ስለምንሰራ እናንተም መረዳት አለባችሁ። እና አንዳንድ ልጆች ግን እንደ በቃ እንዴ ያአላህ እኔም አረብ ሀገር እንዲህ ነበርኩ እንደ እስከምል ድረስ ሲናገሩ ወላሂ ሲሳደቡ ሲገለምጡ ምናምን ለየት ይሉብኛል። እና እንደዛ አትሁኑ። እኛ የእናንተ ብር 5 ሳንቲም መጥቶ ቤታችን ቀና አያደርግልንም ወይም አንድ ልጅ አያሳድግልንም። እና እንደዛ ነው እላችኋለሁ እህቶቼ። በእንግዲህ የምትፈልጉ ካላችሁ መጀመሪያ ኮሜንት ላይ ፒን አድርገን እናስቀምጥላችኋለን ቁጥራችንን። በዛ እየገባችሁ በርበሬ ሽሮ ምናምንም ተፈለጋችሁ አስቤዛም ሁሉም ነገር አለ ማዘዝ ትችላላችሁ ማለት ነው።